አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልን? እኛ አልሐምዱሊላህ ደህና ነን። እንዴት ከረማችሁ? እንዴት ዋላችሁ? እንዴት ቆያችሁልን? እኛ አልሐምዱሊላህ ደህና ነን። ምን አዲስ ነገር አለ? ከውጭም ከውስጥም ያላችሁ እህት ወንድሞቼ እንዲሁም እናቶቼም ጭምር ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። እንግዲህ ዛሬ ደግሞ የመጣሁላችሁ በጣም ምርጥ ሀሪፍ የሆነ አይዲያ ሀሳብ ነው። ትወዱታላችሁ ብዬ አስባለሁኝ። ቀስቀስ የሆነ እንደዚህ ያደርጋችኋል ብዬ አስባለሁኝ። እንግዲህ ቪዲዮውን ከመጀመራችሁ በፊት በላይክ ግቡ። እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህ ቻናል እንግዲህ ቁም ነገር እንዲሁም እናንተን ዘና ፈታ የሚያደርጉ ቪዲዮዎች የሚለቀቁበት ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ ይሆኑ ላለሁኝ። ቪዲዮውም ከተመቻችሁ ለወዳጅ ዘመዶቻችሁ ሼር በማድረግ ሰብስክራይብ አስደርጉ ላለሁኝ ማለት ነው። እንግዲህ ዛሬ ደግሞ የመጣሁላችሁ ህይወታችንን ለመቀየር ማስወገድ ያለብን ሶስት ዋና ዋና ነጥቦች ነው። እንግዲህ የመጀመሪያው ዋና ነጥብ ለሰው ደስታ መኖር። ለሰው ደስታ መኖር ማለት ሰው ምን ይለኛል፣ እንደዚህ ባረግ ምን ይሉኛል እያሉ ልክ እንደ ይሉኝታ መኖር ማለት ነው። ይህም ማለት ለከሌ እንደዚህ ባደርግ እኮ እንትና እንደዚህ ይለኛል፣ ለእንትና እንደዚህ ባላረገው ደግሞ ይሄኛው ቅር ይልብኛል እያሉ መኖር ነው። በመጀመሪያ ራሳችሁን አስደስቱ። ራሳችሁን በቃ የሆነ ለራሳችሁ የሚገባውን ነገር በመጀመሪያ አሟሉ። የራሳችሁን ካሟላችሁ በኋላ የሰው ይደርሳል። አሁን ብዙዎቻችሁ በስደት ዓለም ያላችሁ እህቶቼ ብዙዎቻችሁ አሁን የሄዳችሁት ለምንድን ነው? ቤተሰብን ለማስደሰት፣ ለቤተሰብ እንደዚህ ይሰራለሁ እያላችሁ ነው የሄዳችሁት። ለውስጣችሁም የሰጣችሁት ይሄንን ነው። ማንኛሽም እህት ይሄንን የምትመለከችው እናቴም እህቴም ሁላችሁም ለራሴ እንደዚህ አረጋለሁ ብላችሁ ሄዳችሁ የላችሁም። ለእናቴ እንደዚህ ያረግላታለሁኝ፣ ለአባቴ እንደዚህ ያረጋለሁ፣ ለወንድሜ ይሄን እገዛለሁ፣ ለእህቴ ይሄን እከፍትላታለሁኝ፣ ለወንድሜ ባጃጅ እገዛለሁ፣ ለእህቴ ሱቅ እከፍትላታለሁ፣ ለእናቴ ምርጥ ቤት እሰራለሁኝ፣ አባቴንም እንደዛው እያላችሁ ነው ያላችሁት አይደለም? ይሄ ደግሞ ምርጥ ነው፣ ሀሪፍ ነው፣ አላህ ያሳካላችሁ ነው የምለው። ይሄንን እኔ እየነቀፍኩኝ አይደለም፣ ግን ደግሞ ለራሳችሁን ቦታ ስጡ፣ ራሳችሁንም አስደስቱ። እከሌ አሁን ለምሳሌ ላጎቴ እንደዚህ ላርግ፣ ላክስቴ እንደዚህ ላርግ እያላችሁ ጊዜያችሁን አትጨርሱ። በቃ ሁሉም የሚኖረው የራሱን ህይወት ነው። ስለዚህ እናንተም የራሳችሁን ህይወት ኑሩ። ይሄንን ስላችሁ አሁን ለምሳሌ አገር ልትገቡ ስትሉ ለእንትና ይሄን ለያዘው፣ ለእንትና ይሄን ላድርገው እያላችሁ በጭራሽ አትጨርሱም በምንም አይነት ሁኔታ። ግን በቃ የሆነ እራሳችሁን ቆፍጠን ብላችሁ እራሳችሁን እንደምንም በቃ የሆነ ስሜታችሁን ተቆጣጥራችሁ ዝም ብላችሁ ወደ ሀገር ግብት በሉ። የዛን ጊዜ እንዲያውም ወዳጆቻችሁንም ጠላቶቻችሁንም ተዋቁታላችሁ፣ ትለዩበታላችሁ ማለት ነው። ይሄንንም ማለት አሁን ወዳጆቻችሁንም ጠላቶቻችሁንም ትለዩበታላችሁ ያልኩት አሁን ለምሳሌ እዛ ምንም ሳትይዙ እዛው ሂጄ ይሄንን አደርግለታለሁ ብላችሁ ቀጥታ መታችሁ ሰላም ትሉታላችሁ አይደለም? ያን ሰው ከእጃችሁ የሆነ ነገር ይፈልጋል። ከዚያስ ወደው ስትመጡ ሳቅ ሳቅ ብሎ ተቀብሏችሁ በመነገታው እናንተ ጊዜ እያመቻቻችሁ ሊሆን ይችላል አይደለም? ለዛ ለሰው የሆነ ነገር ልታደርጉ ግን እሳ የሆነ ጸባዩ ሊቀየርባችሁ ይችላል። የሆነ በቃ የሆነ የለም ሌላ ነገር ሊያሳያችሁ ይችላል። እንደዛ ሲሆን ደግሞ ልተውት ሁላ ትችላላችሁ። እንዴ እኔ እንደዚህ አስቤለት አልነበር እንዴ እንዴት እንደዚህ ያደርገኛል ብላችሁ ልታስቡትም ልትተውትም ሁላ ትችላላችሁ። ስለዚህ በቃ የሆነ ለሰው ደስታ መኖራችሁን አቁሙ በጭራሽ። በቃ እናት አባት ዋናው ትልቁ ሀቅ የማን የእናትና የአባት ሀቅ ነው፣ በጣም ትልቁ ማለት ነው። ስለዚህ እነሱን ካስደሰታችሁ ይበቃል፣ ሌላው ይቅርና ማለት ነው። ከዚያ ቀጥላችሁ ማን ታስደስታለ? እራሳችሁን የራሳችሁን ፍላጎታችሁን ማሟላት። አሁን ለምሳሌ ለወንድም ይሄንን አረገለታለሁ አላችሁ አይደለም? ያንን ነገር ብታደርጉለትም ትጎዱታላችሁ እሱን። ምክንያቱም ያንን ነገር ያደረጋችሁለት እናንተ ናችሁ እንጂ እሱ ተፍጨርጭሮ እናንተ እዛ እግራችሁ እየተንቀጠቀጠ እረፍት ሳታገኙ 24 ሰዓት ተገትራችሁ በሰራችሁት ብር እሱ አገኘው። በኋላ የሆነ ነገር ቢከስርም ቢለው ምንም አይመስለውም። ምክንያቱም ያንን ነገር ማን ነው ያመጣው? አንቺ ነሽ ያመጣሽለት እንጂ እሱ ሰርቶ እሱ እንዳንቺ ላቡ ተንጠፍጥፎ አላገኘውም። ስለዚህ እህትም ብትሆን እንደዛው ናት። አሁን ለእሷ ሻይ ቡና ልክፈትላት፣ ኮስሞቲክስ ብዙዎቹ አሁን ኮስሞቲክስ ስለሚሉ ኮስሞቲክስ ልክፈትላት። ያንን ነገር እሷ በራሷ ብትሰራው ትንሽ ብር ይበቃል። ትንሽ ብር በቃ መቋቋም፣ ይሄን መግዣ እንኪ በቃ
አለቀ። ሌላውን በራስሽ አሟሊ ካላችኋት ያንን ስራ እንደምንም ተፍጨርጭራ ትሰራዋለች። ግን እሳ ያንን ሁሉንም እስከ እቃው የዚህን ያህል ኪራይ ከፍዬልሻለሁ ስሪ አይዞሽ ውዴ ውዴ ብትሉ ምንም አይገኝም። ምክንያቱም ያንን አሁን ሰራቸው አይደለም የሆነ ነገር ያጋጥማት የሆነ እንደዚህ ችላ እያለች ነው ሁላ የምትሰራት። ምክንያቱም በራሷ አልጀመረችውም፣ ራሷ አልተጠረጠረችበትም። እንዳንቺ እዛ ሁነሽ እንዴት ሁነሽ ነው አንቺ የምትልኪላት? መጀመሪያ እስኪ ይሄንን አስቢው። ምክንያቱም እዛ ስንት ሆነሽ ልከሽ አንቺ ስንት እየለፋሽ ልከሽላት፣ እሷ እዚህ ቁጭ ብላ ነው ያገኘችው። ከእንቅልፏ ብድግ ብላ ወደ ስራዋ ነው የምትሄደው። አንቺ ሰዛ 24 ሰዓት እንቅልፍ እያዛጋሽ ጉልበትሽ እየተንቀጠቀጠ ሰርተሽ ላክሽላት። እሷ ምንም አይመስላትም። ብትፈልግ ስራውን ትከፍቷለች፣ ባትፈልግ ዘጋ ከፈት እያደረገች እንደ መደበሪያ ነው የምትቆጥረው። ግን እሳ በራሷ ከሆነ ትንሽ ብር ረጨት ታርገሽ እሳ ከሆነ ያን እንደምንም በቃ እኔማ መለወጥ አለብኝ ብላ በስነ ስርዓት ቁንጥጥ ብላ ትሰራለች። ስለዚህ አሁንም የምላችሁ ነገር ቢሆን ሰውን ለማስደሰት አትኑሩ፣ ለራሳችሁ ብቻ ኑሩ። በቃ አለቀ። ይሄንን ነው የምላችሁ ነገር ቢሆን። ሁለተኛው ደግሞ ነገ አረገዋለሁ የሚል ተስፋ፣ ነገ ሰራዋለሁ። ለነገ ምግብ ብታስቀምጡ ነው እንጂ ስራን ማስቀመጥ አይጠቅምም። ምክንያቱም አሁን ለምሳሌ እቁብ መግፋት ፈልገሻል፣ ብር መቆጠብ ፈልገሻል። ዛሬ 100 ብር አገኘሽ። ከዚያስ ነገ አረገዋለሁኝ፣ ነገ ጀምራለሁኝ፣ አቡ ዛሬ ይሄን ነገር ላርግባት ችግር የለውም ብትይ ማን ነው የሚጎዳው? ራስሽ ነሽ የምትጎጂው። ግን እሳ ዛሬውኑ መጀመር ምንም ነገር እቀጂ፣ ዛሬውኑ ፈጽሚው። በቃ አለቀ። መጀመሪያ እመኝበት፣ ከዚያ ፈጽሚው እንጂ ለነገ አትበይ። ለነገ አረገዋለሁኝ፣ ነገ አስቀምጠዋለሁ ብትይ ጊዜው የሚጠፋው የማን ነው? የራስሽ። የጊዜ የምታጭው የማንን ነው? የራስሽን ጊዜ ነው የምታባክኘው። አሁን ብር ብትቆጥቢው ዛሬ 100 ብር አገኘሽ፣ ነገም 2 ቀን ብትቆጥቢው 200 ብር ነው። ግን እሳ ዛሬ አጠፋሻት ያችን 100 ብር እንደ በቃ በሆነ ምክንያት ልትጠፋለች። ነገ ስንት ብር ነው የምትሆነው? ያቺው 100 ብር ናት የምትገባው። ነገም ደግሞ አንድ ነገር ቢመጣብሽም አይ ችግር የለውም አቦ ደግሞ ነገ ትያለሽ። ምክንያቱም አሁን እጅሽ ላይ ያለ ያ ነገር ብሩ ራስሽ ጋር ስለሆነ ምንም አይመስልሽም። ግን እሳ ነገ ጧት የሚፈጠረው አይታወቅም። በሰው ልጅ ላይ ብዙ ነገር ፈተና አለ። ብዙ በህይወት ላይ የሆነ ነገር ቢያጋጥምሽ ኮራ ብለሽ ወጣ አድርገሽ ትከፍያለሽ፣ የፈለግሽውን ታደርጊያለሽ፣ ፍላጎትሽን ታሟሊበታለሽ። ግን እሳ ነገ 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 እያልሽ ጊዜው ልቅ ያለ ጊዜ ወይኔ ጉዴ ራስ መያዝ በኋላ እሪ ብትዩ ምንም ነገር አይመጣልሽም። ስለዚህ ለነገ ሰራዋለሁኝ፣ ለነገ አደርገዋለሁኝ የሚለውን ሀሳብ ታዩ ማለት ነው። እና አረገዋለሁ ብለሽ ያሰብሽውን ዛሬውኑ ፈጽሚ፣ ዛሬውኑ አድርጊ። ነገ የሚባል ቀን የለም ብለሽ ለራስሽ ተስፋ ሰንቂ፣ ተስፋ ስጪው ማለት ነው። እንደገና ሶስተኛው ደግሞ ምንድነው? ራስን ከሌላ ሰው ጋር ማወዳደር። እኔ ከእሷ እንዴት አንሳለሁኝ? ዛሬ ይሄ ያለኝ አይደል እንዴ? ይሄንን ገዝቼ እንደሷ ልልበስ፣ ይሄንን አርጌ እንደሷ ልመገብ፣ ይሄንን ገዝቼ ፊቴን እንደሷ ላሳምር የምትሉ አላችኋለን፣ ብዙዎቻችን ማለት ነው። ምክንያቱም አሁን ጓደኛሽ አማረች በምንድን በሜካፕም ሆነ በምንም ነገር አምራ ደምቃ አየሻት፣ አንቺ ብስቁልቁል ብለሻል። ምክንያቱም ተስፋ ሊኖርሽ ይችላል። ያንን ተስፋሽን ለማሟላት ዛሬ ፍላጎትሽን እየገታሽ ነው አይደለ? ግን እሳ ስታይ እንዴ እንደዚህ እኮ ትለኛለች እሷ፣ ስለዚህ እኔም ራሴ ዛሬ እስኪ ዝንጥ ልበል፣ እስኪ ዛሬ እንደዚህ ላድርገው፣ ብር ችግር የለውም ይሄ ሁላ ብር አለኝ አይደል እንዴ ብለሽ ያንን ብር ብታጠፊው ማንም አይጎዳልሽም፣ ራስሽ ነሽ የምትጎጂው። ስለዚህ ራስን ከሰው ጋር ማወዳደር ጥሩ አይደለም። ሰው እንደ ራሱ እንጂ እንደ ጎረቤቱ አይኖርም። ጎረቤትሽ ስጋ በላና አንቺ አብረሽ አትበይም። ሽሮ ሊሆን ይችላል ቤትሽ፣ ያንን አልሐምዱሊላህ ብለሽ መመገብ፣ ያንን ነገር አልሐምዱሊላህ ብለሽ መቀበል ነው። ምክንያቱም አንቺ ተስፋ አለሻ። ተስፋ ያለሽ ሴት እስከሆንሽ ድረስ ራስሽን ከሰው ጋር ማወዳደር ምንም አይጠቅምሽም። አሁን በሶሻል ሚዲያ ታያላችሁ፣ ውጭ ሀገር ነኝ እኔ እንደዚህ እያደረግኩ ነው፣ እንደዚህ አድርጉ እህቶቼ ምናምን እየተባለ ፌክ ቪዲዮ አለ። ያንን አንቺ አይተሽ አረከኝ እንዲህ እኔስ ከዚህ ለምን አንሳለሁኝ? የምንከፈለው አንድ አይነት ብር፣ የሚሰጠን አንድ አይነት ብር እያላችሁ አታድርጉ። ራሳችሁን ከራሳችሁ ጋር ራሳችሁን ይቅርታ ከሰው ጋር አታወዳድሩ። በራሳችሁ መንፈስ በራሳችሁ ተስፋ ብቻ ኑሮ ነው የምላችሁ ነገር ቢኖርም ማለት ነው። እና ወሬ ያበዛሁባችሁ መቼም እንግዲህ ትማሩበታላችሁ ብዬ ስላሰብኩኝ ነው። አፎን ወሬም ከበዛ ከጠቀማችሁም እንግዲህ የተሰማችሁን ስሜት በኮሜንት ግለጹልኝ ማለት ነው። ግን ደግሞ የእስካሁኑን ብዙ አለን፣ ብዙ ተወያየን አይደለም። ከዚህም መሀል ደግሞ እናንተን የሚያኮራ የእናንተን አንገት ነገ አገር ስትገቡ ቀጥ የሚያደርግ
እናት እህትም እናትም ወንድምም ሁሉም አለ። ሁሉንም እያልኩኝ አይደለም፣ በዚሁ አጋጣሚ ማለት ነው። ልካችሁለት ብዙ ጠፍ ብላችሁለት እዚህ ደግሞ መታችሁ ራሳችሁን ኩርት እሰይ እንኳን አደረኩት የሚያስብል እህትና ወንድም አለ ብዙዎቹ። ያው በእርግጥ አሉ እኮ አንዳንዶቹ የሆነ ወደ ሌላም ነገር የሚገቡ አሉ። አንዳንዶቹ ደግሞ እንደዚህ እንቁ ሆነው ራሳቸውንም ለውጠው እናንተንም ወደሚለውጡበት ደረጃ ደርሰው የሚጠብቁ እህትና ወንድሞች አሉ። እነሱን አላህ ያብዛልንና ማለት ነው። እና እነዛም አሉ። ሁሉንም እየወቀስኩኝ ሁሉንም እየተናገርኩኝ አይደለም። በዚሁ አጋጣሚ እንግዲህ የዛሬው ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ ደህና ቆዩልኝ ማለት ነው። እንግዲህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንደምታበረታቱኝ ተስፋ አደርጋለሁ። እንዳትረሱ የተሰማችሁን የተማራችሁበትም ካለ እንዲሁም ደግሞ ተቃራኒ ሀሳብ ያላችሁ ካላችሁ ሁላችሁም አስተያየት እቀበላለሁኝ። በኮሜንት እጠብቃለሁኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።